ድክም እንዴት ነው በፔፕ ጋርዲዮላ ምክንያት ሁላችን መቃጠል አለብን? በፔፕ ምክንያት እንዴት ነው እንደዚህ አይነት ሰብስቲቱሽን እንደዚህ አይነት የደድብና ስራ የምትሰራው? አኬ መግባት እኔ አሁን እሺ ግቫርዲዮል ተጎዳ፣ ዘን ማን አስገባ? ኩዛኖቭን የሚገርም ሰብስቲቱሽን ሰራ። ከዛ ምን ዲያዝን አስወጣው። ለምን ያስወጣው ዲያዝን? ከዛ ሶቶ ማን አስገባ? አኬ ከገባ በላም ተፈጠረ። የተፈጠረውም ይሄ ነው። አቻ አደረጉ። ወይኔ ተቃጠልኩኝ። እግዚአብሔርን ፏድ ይመጣል እንደዚህ ይላል። ተፋቱን በቃ ቅጥልን ያልኩትኝ ዛሬ እግዚአብሔርን በቃ እኔ ከዚህ በኋላ ጨርሻለሁ በዚህ ቲም። እኔ ከዚህ በኋላ ስለ ዋንጫ ሆፕ ማድረገው ነገር አይኖርም። እንደውም ቶፕ 4 ለመጨረስ ነው ከዚህ በኋላ። ፕሪሚየር ሊጉ አልቋል ሲጀምር ከዚህ በኋላ እኔ ተቃጥያለሁ። ማን ሃላንድ ራሱ ስንት የሚያስቆጭ ቼርኪ እኔ እግዚአብሔርን ዛሬ በቃ ስንት የሚያስቆጭ ኳስ ውስጥ እንደነበረ ስማ ምንድነው የማየው? ቼልሲ ጨከንክ ቼሎ ሰጠኸው፣ አስረከብከው፣ ዋንጫው ሰጠኸው፣ አስረክበ መጣ። መጀመሪያ አታገባ፣ መጨረሻ ላይ ምን ነው ቼልሲ ምን ነው እንደዚህ እኮ አይደረግም። ቫር ለምን አልሻርኩም? ቫር ራሱ እኮ መሻር ነበረበት እኮ። አይደረግም እንዴ ቼልሲ ካንተ እንደዚህ ሰጠኸው፣ ዋንጫው ሰጠኸው። ቼላው እንዴ የማንቺ ደጋፊዎች ለካ ወዳችሁ አይደለም ወንድም ጥላ የምትሉት። ወንድም ጥላ እንዴ! ኧረ በስመ አብ ይችላል እንዴ! ምን አይነት ጨዋታ ነው? ማን ኔቶ የተባለ ሺት የሆነ ሰውዬ እግዚአብሔር ምንድን ነው የሚስተው? እዛ ያሸማቅቃል። ፓልመር ኔቶ በጣም አልቻላችሁም ነበር። ማን ኤንዞ ብቻውን ነው የተጫወተው። አንተ ዱርዬ ነው፣ አንገቱ ላይ ንቅሳት አለበትና ዱርዬ፣ ማንንም አይሰማ። በጣም ነው የምትችለው። እግዚአብሔር ዴላፕ ገብቶ ጨዋታው ሙሉ ለሙሉ ቀይረው። ማን ሲቲ ከዚህ በኋላ ቻው ፈታ ብለን ማን ነው የሚፎካከረን? በጣም ነው የምንፍታታባችሁ። አንተ ቼልሲ ይችላል። ኧረ በስመ አብ ቼሎ የቼልሲ ደጋፊዎች ሪፖስት አድርጉት ትችላለህ። ኧረ ፔፕ በመድኃኒዓለም ኧረ ስለ ጉልበት አምላክ አንድ ሳምንት ባልሞላ ጊዜ 4 ነጥብ አሳልፈህ ትሰጣለህ፣ ትለግሳለህ። ከዚህ በኋላ እኔ አርሰናል ዋንጫ በላም ብዬ ኤክስፔክት ካልበላ ጥሩ ምን አገባኝ እንግዲህ ምን አቃጠለኝ። ሲጀምር እግር ኳስ ያን ያህል አስፈላጊ ነገር አይደለም በህይወታችን። ወጣቱ እናነቀዋለን እንጂ ምን ሲጀምር። ከዚህ በኋላ ለማንኛውም ሲቲን ተስፋ እናርግ፣ በቃ እንተዋቸውና እኛ ሌሎች አስፈላጊ ጉዳዮች ላይ ፎከስ እናርግ። ከበላው ሲቲ በጣም ደስ ይለኛል። ካልሆነም ግን ለምን እንጎዳለን እኛ። ለማንኛውም ቼላውን እንግዲህ በጎዶሎ እንኳን ሆኖ አርሰናል ማሸነፍ አልቻለም። ቼልሲ 11 ተጫዋች ይዞ ሲቲ ምን ዕዳ አለበትና ነው የሚያሸንፈው? ለማንኛውም ኦልሞስት ያለቀ ጨዋታ በክርስቶስ እንዴት ነው የሚያቃጥለው! በስመ አብ ፔፕ ማለት ነው ሃላንድን ከቦክስ እንዳትወጣ ቦክስ ውስጡን ብሎ ትሪብል በልቷል። አሁን ደግሞ ናና ቢልዳፑ ላይ ተሳተፍ፣ ና በደንብ ና ወደ ጥልቅ ናና ቢልዳፑ ላይ ተሳተፍ እያለው ድጋሚ ፕሪሚየር ሊጉን ከበላ እኔ በቃ አምናለሁ ፔፕ የምንጊዜም ከሰር አሌክስ ቀጥሎ ሁለተኛው ምርጡ አሰልጣኝ ነው ብዬ። ማንቸስተር ሲቲን ምን ነካው? ለሁለተኛ ተከታታይ ጨዋታ ማሸነፍ ሳይችል ነጥብ በመጣሉ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ሳይጠቀምበት ቀርቷል። የዛሬው ደግሞ ይበልጥ አስቆጪ ነበረ። በ20ኛ ሳምንት ተጠባቂ የፕሪሚየር ሊግ ጨዋታ ሲቲ ኢትሃድ ላይ ኢንዞ ማሬስካን ያሰናበተውን ቼልሲን በመቅጠም 1-1 በመለየት ነው እንግዲህ ነጥብ ተጋርተው የተለያዩት ማለት ነው። በዚህ ጨዋታ ላይ ቲጃኒ ራይደርስ 42ኛው ደቂቃ ላይ ማንቸስተር ሲቲዎችን ቀዳሚ በማድረግ 1-0 ሲመሩ ነበር። ፈርስት ሃፍ በጣም ጌሙን ዶሚኔት አድርጎት ነበረ። ነገር ግን ከመጀመሪያው አጋማሽ በኋላ በሁለተኛው አጋማሽ የተሻለ ቡድን ሆኖ የቀረቡት ቼልሲዎች የተለያዩ ሙከራዎችን ማድረግ ቢችሉም ጎል ለማስቆጠር ተቸግረው ነበረ። ታዲያ ጨዋታው ይጠናቀቃል ተብሎ በሚጠበቅበት ሰዓት ላይም ኢንዞ ፈርናንዴዝ 94ኛው ደቂቃ ላይ ጎል በማስቆጠር የቼልሲ ሙከራዎችን በመጨረሻ ፍሬያማ እንዲሆኑ በማድረግ ጨዋታው 1-1 እንዲጠናቀቅ ማድረግ ችለዋል። እንግዲህ ይህ ውጤት ለማንቸስተር ሲቲዎች እጅግ በጣም አስቆጪ ሲሆን በዋንጫ ፉክክር ውስጥም ትልቅ ተጽዕኖ ይፈጥራል ተብሎ ይጠበቃል። ለመድፈኞቹ አርሰናሎች ደግሞ በተቃራኒ እጅግ በጣም አስደሳች ውጤት ነው ማለት ይቻላል። በፕሪሚየር ሊጉም ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 6 ከፍ በማድረግ 48 ነጥቦችን በመያዝ አንደኛ ደረጃ ላይ ተቀምጧል። ሲቲ በ42 ነጥብ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ለማንኛውም ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል። በጣም ታውቆኝ የለ እንዴ እንደምናሸንፍ። እግዚአብሔርን ይበላቸው። እሰይ አንዳንዴ እኮ ሲገባባቸውላ የምቃጠለውን ያህል እነሱ ሲቃጠሉ ደስ ይለኛል። አንድ ጎል ሰው እንዴት ነው አንድ ጎል ተማምነ በሜዳ ከ75 ደቂቃ ምናምን ጀምሮ ሰዓት መፍጀት እንዴት ነው የሚጀምሩት?
ብክት ያለ ምን ሰራሽ? በርናርዶ ሲልቫ ዛሬ ምን ሰራ? ጭራሽ ባለቀ ሰዓት በቃ ባለቀ ሰዓት እንኳን እንደዚህ አይነት ኳስ ነው የምታሻመው? አንተ ስንት ዓመት የተጫወትክ እግር ኳስ ሁላ አትመስልም እኮ ባለቀ ሰዓት እንደዚህ አይነት ኳስ ስታሻም ምንም ኢንኤክስፒሪየንስድ ነው የምትመስለው። ራይንደርስ ቤንች መቀመጥ የሌለበት ልጅ እንደሆነ ፔፕ አሁንስ ገባ። አንዳንዴ እኮ ደደብ ነህ። ዶኩን ቤንች ላይ አስቀምጦ በርናርዶ ሲልቫን ራይንደርስን 3 ሲዲኤም በለው እኮ በቃ ራይንደርስ ስለሚሯሯጥልን እኮ እንጂ የአርሰናል የሚያነቃቅሱበት ነገር በርናርዶ ሲልቫ ምን ይሰራል? አዎ ጌም ይቆጣ ፈርስት ሃፍ እንደው ማስደመም ወይ ነበር፣ ግን የዛን ያህል ደደብ ነው። ሰከንድ ሃፍ እሱ ነው እንዲህ የጎተተማ አላስፈላጊ ቢጫ ኳስ መቆጣጠር ሲችል ዶኩን ከመጀመሪያ ስታርቲንግ ላይን አፕ ላይ አስገብቶ በርናርዶን እንደማስቀመጥ ስንመራ እንደማስገባት ዶኩን ቁጭ አድርጎ አስጨናቂ ዊንገር የሌለበት ፈርስት ሃፍ አጫውተውን በራይንደርስ ኢንዲቪዥዋል ብሪሊያንስ ምክንያት ስንመራ ወጣን። ከዛ ሰከንድ ሃፍ አንድም ደና ተጫዋች የለም። ፎደን ራሱ ለቸርኪ መስጠት ያለበት እንኳን ለተያዘው ስለ በተጫዋቾች ሬቲንግ እየሰደብኩ እመጣለሁ እያንዳንድ ተጫዋች። ለማንኛውም ግን አርሰናል ስቲል አይበሉትም። አረ ማንን እንደግፍ? አረ ነቃበሉ ግን ቢስሚላህ። ጎረቤታችን ማንቸስተር ሲቲ በተከታታይ 2 ጨዋታ ድል ማድረግ ተስኖታል። እንዴት ደስ ይላል! ቪዲዮውን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት ሰዎች። ማንቸስተር ሲቲ እስከ 90ኛው ደቂቃ ድረስ 1-0 እየመራ ነበር። 3 ነጥብ ይዞ ሊወጣ ነው ተብሎ ሲጠበቅ ባለቀ ሰዓት የቼልሲው 8 ቁጥር ጎል አስቆጥሮ 1 ነጥብ ቼልሲ ይዞ ወጥቷል። ዋው እንዴት ደስ ይላል! አው ጨዋታው ምናምን ይሄ ማራኪ ምናምን ሆኖ አይደለም ሰዎች። ሲቲ 3 ነጥብ ይዞ እንዳይወጡ ማድረግ ራሱ ትልቅ ነገር ነው። ቸልሲ እኔ ያው ኢንዞ ማሬስካን ማሰናበት ብቻ መፍትሄ ያመጣል ብዬ አላስብም። ጋርዲዮላም ቢይዘው ይሄን ስኳድ ይለውጣል ብዬ አላስብም። እውነት በጣም የሚያናዱት የተሳተው ኳስ ያ ፔድሮ ኔቶ እኔ ጫማውን የሰው ነው እንደሚመስለው በቃ ተውሶ ነው እንደሚመስለው ምን ለምን እንደማይረጋጋ አላውቅም። ሁለቱም ይሄንኛውን ፔድሮ ቢስሚላህ ዴላፕ ራሱ ካርድ ካላይ አበላ አይሰጠውም መሰለኝ እንዴ 3-1 ምናምን የሚያልቅ ጨዋታ ነበር። ይሄን ስል ሲቲ በጣም ምርጥ አሰልጣኝ ያላቸው ምርጥ ፐርፎርማንስ ነው፣ ግን እስካሁን ባለው የሊጉ ዋንጫ ሊያነሳ ብሎ የሚገመተው በቀዳሚነት በመሃላቸው 6 ነጥብ ያለው አርሰናል ነው። ይህን ዓመትማ አብረን ነው መቃጠል ያለብን። አርቴታ ዋንጫውን ማንሳት አለበት። እኔ ለአርሰናል ብዬ ሳይሆን ለአርቴታ ብዬ ነው፣ ግን ዋናው 3 ነጥብ አለመያዙ ነው። በመሃላቸው 6 ነጥብ ልዩነቱ ነው። አርሰናል 2 ጊዜ መሸነፍ አለበት ከሲቲ ጋር እኩል ለመሆን እና ከባድ ጊዜ ነው። ለማንኛውም እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ ወያላ ዋንጫ ይብላና ማለት ቼላውኒ ካንተ ራስ አልወርድ ማለት ሶስት ነጥብ ከሀገር ይበልጣል እንዴ? ከቤና ወዳጅን ይበልጣል እንዴ? 3 ነጥብ ልጅን ከወደድኩ ከነፍቁ ፈላንዶ ከነፍቁ ወሰድ ሞዴል እኮ ያለብህ ዋንጫ እንዲበላ ፈልገ 3 ነጥብ ቀመቶ እንደዚህ አይነት አማርኛ አለ እንዴ? ቀልሎ እንዲያስገው እኮ የምቋጥርበትን ጨዋታ ጠንቅቄ አውቀዋለሁ። ጀማው የምቋጥርበትን ጨዋታ ጠንቅቄ አውቀዋለሁ። እዞ ትችላለህ። አንተ ምን አይነት ተጫዋች ነህ? ማንዬ ቀረቀረላቸው 6 ነጥብ ልዩነት ጀማው 6 ነጥብ ልዩነት። ይሄ ጨዋታ የቋጠሮ የበላይነት የታየበት ነው። ወያለውን ጸጥ ያስባልበት ነው። ኮፒ ሊንክ ሼር አድርጋ አታዳርሰውም። አንተ ቋጥር ያለው ምን ፈርስት ሃፍ ጎል ሊገባበት ማለት ነው። መጥቼ እኮ ነገርኩ። ይኸውልህ አረ ትንሽ ደገፍ አድርጉኝ አልኳችሁ እኮ። ትንሽ እኮ ደገፍ ብታረጉኝ ደግሞ ከዚህ በላይ እናሸንፍ ነበር ማንዬ። ከሞን 6 ነጥብ ልዩነት ይላል። 4ቷን አስፈተናታል። ይኸውልህ በቋጠሮ ነው። ቋጠሮ ምን ያህል ፓወር እንዳለው ታያለህ። ማን እርኩስ ቋጣሪ ግባ ጀማዎችር ኮፒሊንግ አድርግና ደርዝልኝ። ማን እንችላለን። ይሄን ቪዲዮ ማኖል ቁልት ላለባቸው የሲቲ ደጋፊዎች በተለይ አንደኛዋ ጺም የሌላት ቁልት ያለች ሱፍ ምረጭ ሚዜ ላረግሽ አይ ምናምን ካልሽ አስቶን ቪላ ላረገው ይችላል። ተነዳሽኝ አይደል? ብቁ አይደለሽም። እርግጠኛ እንዴት ልትሆን ቻል? ካንተ የበለጠ ኳስ ስለማቅ ነው። አንተ 4 በተከታታይ ዋንጫ ስትበላ እኮ የዋንጫው ኤክስፒሪየንስ ላንተም ለኔም እኮ እንዴት ዋንጫ እንደሚበላ እኔም ኤክስፒሪየንስ እኮ ተሰጥቶኛል። ማን ዋንጫውን ይበላል፣ ማን ጠንካራ ነው የሚለውን እኮ ትምህርት እኮ ወስጃለሁ። ሁለተኛ መውጣት ራሱ ትምህርት ነው። አንደኛ ለመውጣት ምን እንደሚያስፈልግህ ታውቃለህ። አንተ ግን ፈላነ ገና እንደመጣ
ሲቲ ዋንጫ ይበላል፣ የዋንጫው ውድድር ነው ምናምን። አሁን የት ልትገባ ነው? በ15 ነጥብ ብትበልጠኝም ተስፋ አልቆርጥም፣ ምክንያቱም አርሰናል ነው። እኔ አንድ ነገር ልንገራችሁ፣ ቪዲዮዎችን ተመልሳችሁ ማየት ትችላላችሁ። በ5 ነጥብ ብትበልጡን እንደ ሊቨርፑል የዛኔ ምንም አይመስለኝም ነበር፣ ምክንያቱም እንበልጣችኋለን። ፔፕ በታክቲክ ማስተካከለው ችግር ነው ለውጣችን። ገባህ አይደል? በጣም እንበልጣችኋለን። እሱን ደግሞ ማለት እንደነገርኩሽ ኢቲሃድ ላይ ለቅመም ነው ምገርፍሽ፣ ለቅመም። ይሄ ሁለተኛ ቪዲዮ ነው፣ ሶስተኛ ይመጣል። ጀሞ ይላል አባቴ፣ ጀሞ ይላል። ዛሬ ሲቲ የተጫወተ አርሰናል እግሩን ሰቅሎ ነጥብ አገኘ ማለት ነው። አለቀ እኮ አለቀ። በዚህ ዓመት እንደ አርሰናል የሰመረለት የለም። በቃ ፈጣሪ ላንተ ነው ብሎታል አርሰናል። በቃ አለቀ። ጀሞ ኮንግራ። ፕሪሚየር ሊጉ አልቋል። ጀሞ የእውነት አልቋል። የአርሴ ደጋፊዎች ኮንግራ። ዛሬም ቼለው ውለታው ውሎላችኋል። ጀሞ በዚህ ዓመት እንደ አርሰናል የሰመረለት ቲም የለም በተአምር። ኦሮ ሲተጫወተ አርሰናል እግሩን ሰቅሎ ነጥብ አገኘ። ኮንግራ። በዚህ ዓመት ምን አይነት እድለኞች ናቸው? ኮንግራ የአርሴ ፋሚሊዎች አረጋግጣችሁታል። በብዙ በዶሚኔት አድርጎት ፕሪሚየር ሊጉን አሸነፋችኋል። ኮንግራ